ሰላም እንዴት ናችሁ? ዛሬ ደግሞ የብሬን ታይፓችሁን የምታውቁበት ኩዊዝ ይዤላችሁ መጥቻለሁ። እንግዲህ ምክንያቱም አንዳንዶቻችን ማትስ ላይ ጎበዝ ነን፣ አንዳንዶቻችን ደግሞ ስዕል ላይ ወይ ሙዚቃ ላይ ጎበዝ ነን። ስለዚህ ሁላችንም የተለያየ አይነት የመማር ወይም ደግሞ ለርኒንግ ስታይል አለን። አዋዋላችን ይለያያል፣ ሁሉ ነገራችን ይለያያል እና የተለያየ ብሬን ታይፕ አለ። ስለዚህ በዛሬው ቪዲዮ የትኛው ብሬን ታይፕ እንዳላችሁና ያንን ብሬን ታይፕ ማወቃችሁ ደግሞ እንዴት የሚጠቅማችሁ ደካማ የሆናችሁበትን ነገር ታውቃላችሁ፣ ምን ላይ ጎበዝ እንደሆናችሁና እንዴት ማድረግ እንዳለባችሁ፣ እንዴት መስራት እንዳለባችሁ ጎበዝ የሆናችሁበት ነገር ላይ ማወቅ ትችላላችሁ ማለት ነው። ሶ በዛሬው ቪዲዮ ብሬን ታይፖቻችንን 3 አድርገን የከፈልናቸው ለዚህ ቪዲዮ እንዲመቸን ደግሞ ሲምቦላይዝ እናደርጋቸዋለን ማለት ነው። ሶ የመጀመሪያው ብሬን ታይፕ ካላችሁ አልፋ ብለን ሲምቦላይዝ እናደርገዋለን። አልፋ ብሬን ታይፕ ወይም ደግሞ ሎጂካል ቲንከርስ ማለት ነው። ሁለተኛው ደግሞ ቤታ ደግሞ ክሬቲቭ ቲንከርስ ብለን ክላሲፋይ እናደርገዋለን። ሶስተኛው ደግሞ አዳፕቲቭ ቲንከርስ ወይም ደግሞ ተላማጅ ነው የሚባለው ሁሉንም አይነት ዌይ ኦፍ ለርኒንግ የሚከተል ማይቸገር ማለት ነው። ስለዚህ በ3 እንከፍለዋለን፣ አልፋ፣ ቤታ እና ጋማ። የትኛው ብሬን ታይፕ እንዳላችሁ ከዚህ በኋላ በመጠይቃችሁ 7 ጥያቄዎች። እነዚህ ጥያቄዎች እንግዲህ የተሰበሰቡት ከተለያዩ ሪሰርቾች ነው። ስለዚህ እነዚህን ጥያቄዎች ትመልሳላችሁ። እያንዳንዳቸው ጥያቄዎች 3 ምርጫ አላቸው፣ ኤ፣ ቢ እና ሲ። ስለዚህ እነዚህን ጥያቄዎች ጠይቃችሁ አሁን ወረቀትና ስክሪፕት ወይም ደግሞ ከታች ኮሜንት ላይ የጻፋችሁ መያዝ ትችላላችሁ። ስለዚህ ኤ፣ ቢ፣ ሲ እያላችሁ መልሳችሁን ታስቀምጣላችሁ። ከዛ መጨረሻ ላይ እናንተ የትኛው ብሬን ታይፕ እንዳላችሁ እናውቃለን ማለት ነው። ግን ከኩዊዙ በፊት ማወቅ ያለባችሁ ነገር ስህተት ወይም ደግሞ ትክክል የሚባል መልስ የለም። ሁላችሁም የመሰላችሁን ነው የምትመልሱት እና ደግሞ ኦቨርቲንክ እንዳታደርጉ ወይም ደግሞ አስባችሁ ከሆነ የምትመልሱት በጣም እያመዛዘናችሁ ምናምን ከሆነ እንዲህ ማለት አለብኝ ምናምን ካላችሁ ትክክለኛ ብሬን ታይፓችሁን ማወቅ አትችሉም። ስለዚህ ሳታስቡ ቶሎ ወዲያው ወደ አይምሯችሁ የሚመጣውን መልስ ነው መመለስ ያለባችሁ ማለት ነው። ወደ ጥያቄዎች። አንደኛ፣ በግሩፕ ወይም በቡድን የሚሰራ ስራ ሲኖር እናንተ በብዛት የምትወስዱት ሚና የቱን ነው? ኤ፣ የመሪነት እና ሁሉንም ነገር በእቅድ የማስኬድ። ቢ፣ አዳዲስ ሀሳቦችን አመነጫለሁ። ሲ፣ በማስፈልግበት ሰዓትና ነገር ሁሉ እገኛለሁ። 3 2 1 ሁለተኛ፣ አዲስ ጌም ለመጀመሪያ ጊዜ ስትጫወቱ አጫዋቱን እንዴት ነው የምታውቁት? ኤ፣ የጌሙን መመሪያውን አነባለሁ። ቢ፣ ዝም ብዬ እየተጫወትኩ እለምደዋለሁ። ሲ፣ ጌሙን ተጫውተው የሚያውቁ ሰዎችን እጠይቃለሁ። 3 2 1 ሶስተኛ፣ ቀናችሁን እንዴት ነው የምታሳልፉት? ኤ፣ ባቀድኩት መሰረት አሳልፋለሁ። ቢ፣ እንደ ሁኔታው ወይም በዘፈቀድ አሳልፋለሁ። ሲ፣ ቀለል ያለ እቅድ አቅዳለሁ ግን ለውጥ ካለ እንደ ሁኔታው አሳልፋለሁ። 3 2 1 አራተኛ፣ ከባድ ውሳኔ ሲያጋጥማችሁ እንዴት ትወስናላችሁ? ኤ፣ እውነታውን ከሁኔታው ጋር በማመዛዘን። ቢ፣ ውስጤ የሚለኝን ነው የምወስነው። ሲ፣ ሁኔታውንም ለማመዛዘንና ውስጤንም ለማዳመጥ እሞክራለሁ። 3 2 1 አምስተኛ፣ የሆነን ነገር ለማድረግ በብዛት የሚያነቃቃችሁ የቱ ነው? ኤ፣ የሆነ ነገር በጥረትና በብልጠት የማሳካት። ቢ፣ አዳዲስ ነገሮችን የማምጣት ጉጉት። ሲ፣ ነገሮችን ማሻሻልና ቀለል ያሉ መንገዶችን ማግኘት። 3 2 1 ስድስተኛ፣ ከበድ ያለን ነገር ለመጀመሪያ ጊዜ እንዴት ነው የምትማሩት? ኤ፣ በፍጥነት እረዳዋለሁ። ቢ፣ በፍጥነት አይገባኝም ግን አንዴ ከገባኝ አልረሳውም። ሲ፣ መካከለኛ። 3 2 1 ወደ መጨረሻው ጥያቄ ከመግባታችን በፊትና የብሬን ታይፓችሁን ከማወቃችሁ በፊት ይሄን ለዚህ ቻናል አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ ቻናሉን። ሱዛን እባላለሁ፣ ዩር ስተዲ ቤስቲ። ስለዚህ ብዙ ከትምህርት ጋር የተያያዙ ጉዳዮችን እዚህ ቻናል ላይ እናወራለን። ስለዚህ ላይክ እና ሰብስክራይብ አድርጉ፣ ቪዲዮውን ለጓደኞቻችሁም ሼር አድርጉላቸውና ብሬን ታይፓቸውን ይወቁ ማለት ነው። ሰባተኛ፣ አዲስ ሳብጀክት መፍጠር ቢኖርባችሁ ምን አይነት ይሆን ነበር? ኤ፣ ከባባድ ችግሮችን መፍታትና ሎጂካል ሪዝኒንግ። ቢ፣ የፈጠራ ስራዎች። ሲ፣ ሁለቱንም ያማከለ። 3 2 እንግዲህ አሁን የብሬን ታይፓችሁን የምታውቁበት ሰዓት ደርሷል። ስለዚህ አብዛኛውን ከመለሳችኋቸው ውስጥ ኤ ከሆነ ያላችሁት እናንተ አልፋ ወይም ደግሞ ሎጂካል ቲንከርስ ናችሁ። አብዛኛው ቢ ከሆነ
እናንተ ቤታ ወይም ደግሞ ክሪኤቲቭ ቲንከርስ ናችሁ። አብዛኛውን የመለሳችሁት ሲ ከሆነ ደግሞ እናንተ ጋማ ብሬን ታይፕ ወይም ደግሞ አዳፕቲቭ ቲንከርስ ናችሁ ማለት ነው። ከዚህ ውጪ ካለ ወይም ደግሞ ለምሳሌ እኩል ሁለት ካታጎሪ ውስጥ እኩል ጥያቄ ከመለሳችሁ እናንተ ዩኒክ የሆነ የብሬን ታይፕ አላችሁ ማለት ነው። እናንተ የትኛውን እንዳገኛችሁ ኮሜንት ላይ አስቀምጡልን። አልፋ ብሬን ታይፕ ወይም ደግሞ ሎጂካል ቲንከርስ ከሆናችሁ እነዚህ አይነት ባህሪያቶች አላችሁ። አንደኛው በሪዝን የምትመሩ ሎጂክ ውሳኔዎችን ስትወስኑ ከስሜታችሁ ይልቅ ሎጂካል የሆኑ ውሳኔዎችን የምትወስኑ ሰዎች ናችሁ። እንዲሁም ደግሞ ስትራክቸርድ እና ፕላንድ የሆነ ላይፍ ስታይል ያላችሁ ናችሁ። አዳዲስ ነገሮችን ወደ ህይወታችሁ መቀበል ደግሞ ትቸገራላችሁ። ይሄ አንዱ ቻሌንጅ ወይም ደግሞ የእናንተ ድክመት የሆነበት ነገር አዳዲስ ነገሮች መቀበል አትችሉም እና ዲሲዥን ሜኪንግ ላይ ደግሞ ሰምታይምስ ትቸገራላችሁ። ምክንያቱም ሁሌ ፋክቶችን እና ሎጂክሊ ሁሉንም ነገሮችን ስለምታዩ አንዳንዴ ውሳኔ ለመወሰን ልትቸገሩ ትችላላችሁ ማለት ነው። እና ደግሞ ማት እና ሳይንስ በጣም ጎበዝ የሆናችሁባቸው ሳብጀክቶች ናቸው። ወደ ፊውቸር ኬሪየርም ጋር ስንመጣ ደግሞ ሳይንስ፣ ኢንጂነሪንግ፣ ሎስ በጣም ጎበዝ የሆናችሁበት ነገሮች ናቸው። ሁለተኛው ያው ቤታ ወይም ደግሞ ክሪኤቲቭ ቲንከርስ ከሆናችሁ ነው። እናንተ ደግሞ ያው እንዳልነው ክሪኤቲቭ ናችሁ ወይም ደግሞ አዳዲስ ሀሳቦችን ማምጣት ወርልድ የምታዩበት መንገድ በጣም የተለየ ነው። አዳዲስ ሀሳቦችን ነው የምታመነጩት። አዳዲስ ነገሮችን መሞከር ያስደስታችኋል። እንዲሁም ደግሞ እናንተ በጣም ብትሰሩባቸው አሪፍ የሚባሉት ነገሮች ዲዛይን ላይ ብትሰሩ፣ ራይቲንግ፣ ማርኬቲንግ፣ ኢንተርፕረነርሺፕ ምክንያቱም ኢኖቬሽን ላይ በጣም አሪፍ ስለሆናችሁ እነዚህ አይነት ነገሮች ላይ ብትሰሩ በጣም ጥሩ ነው ማለት ነው። ግን እናንተ ላይ ደግሞ ቻሌንጅ ወይም ደግሞ ዊክነሳችሁ የምትቸገሩበት ነገር ተብሎ የሚታሰበው ዲሲፕሊንድ መሆን ነው። ምክንያቱም እንደ ነገሩ ነው ነገሮችን ይሄ ስትራክቸርድ ወይም ደግሞ ፕላንድ ሆናችሁ አትሄዱም። ልትቸገሩ ትችላላችሁ። አንዳንዴ ክሬቲቪታችሁ አሪፍ ቢሆንም እንኳን ዲሲፕሊን ሆናችሁ እነዛን ነገሮችን ማካሄድ ያስቸግራችኋል ማለት ነው። ሶስተኛው ወይም ደግሞ ጋማ የምንላችሁ ወይም ደግሞ አዳፕቲቭ ቲንከርስ ብሬን ታይፕ ያላችሁ ደግሞ እናንተ በጣም ፍሌክሲብል ናችሁ። የሁለቱንም አይነት ብሬን ታይፕ ሚክስ አድርጋችሁ የያዛችሁ ናችሁ እና አሪፍ የሚባለው ነው። ምክንያቱም ከሁለቱም አድቫንቴጅ ያለውን ስለያዛችሁ ማለት ነው እና ፍሌክሲብል ናችሁ፣ ኦፕን ማይንድድ ናችሁ፣ ለብዙ ነገሮች ፖዚቲቭ ናችሁ። እንዲሁም ደግሞ ፕራክቲካል ሶሉሽኖችን በማምጣት በጣም ጥሩ ናችሁ ማለት ነው። ከዚህ በተጨማሪ ሳይኮሎጂ ላይ፣ ኮንሰልቲንግ ላይ፣ ሊደርሺፕ በጣም አሪፍ የሆናችሁበት ኬሪየር ነው። እንደዚህ አይነት ኬሪየር ላይ ወደፊት ብትገቡ በጣም አሪፍ ይሆናል እናንተ ማለት ነው። ግን ደግሞ አንዳንዴ የትኛውን ፖል መያዝ እንዳለባችሁ ትቸገራላችሁ። ምክንያቱም ሁለቱም ስላለ ፕላንድ መሆን አለብኝ ወይስ ደግሞ እንደዚሁ ዊዝ ዘ ፍሎ ነው መሄድ ያለብኝ የሚለው ሊያስቸግራችሁ ይችላል። ሰምታይምስ አንተ ነኝ ብላችሁ ከምታስቡት ጋር እንዴት ነው ማች አድርጓል የሚለውን ኮሜንት ላይ አሳውቁን እና የትኛው ብሬን ታይፕ ናችሁ? አልፋ ናችሁ፣ ቤታ ናችሁ ወይስ ደግሞ ጋማ ናችሁ የሚለውን ኮሜንት ላይ አሳውቁን። እንግዲህ ክሪዙ ይሄንን ይመስል ነበር። ባይ